አንቺን ብትሆኚ ተመልሰሽ ስለዚህ ጉዳይ ከኔ ጋር ብታወሪ እኔና አንቺ የመጨረሻችን ሰማሻ? በእናትህ ጀመራንቺሽ ቤት ተከራይተሽ ከቤት የምታስወጫት ምን እያልሽ ነው አንቺ ያለሽ? እዩ ከኤፍሬም ጋር ተመልስ አትሆንም። ነሽ ጽጌ፣ አንቺ ነሽ እንደዚህ አይነት ነገር አድቢ። በቃ ከዚህ በፊት ብዙ ጊዜ ነግሬሻለሁ። እንኳን አልሰማችሁም። በህያብ ከመጣችሁ ነገ የሚታረቁ እናንተ ማስቀይማችኋለሁ። በቃ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ እግዚአብሔር ይመስገን ሰላም ነን። እግዚአብሔር ይመስገን ሰላም ነን። ሁላችሁም እንዴት ናችሁ? ባላችሁበት ሁላችሁ ሰላማችሁ ይብዛ። ግን ሰላም ነን ስንል እንደዚህ ነው ሰላም የሆን ነው። በህያብና በኤፋ መሀል ላይ በጣም ብዙ ነገር ተፈጥሯል። በቤተሰብ መሀል በጣም ብዙ ወከባዎች አሉ። እንግዲህ ሰሞኑን እንዳያችሁት ነው። በህያብም በኤፍሬም መሀል ላይ ያለውን ነገር እያያችሁት ነው። በጣም ብዙ ጭቅጭቅ አለ። ተጣልተዋል። ህያብም የራሷን በቃኝ ብላ ቤት ተከራይታ ወጣለች። እኔ እሱን ነገር እንትን ምደግፍ ሰው አይደለም ማለት በቃ ብዙ አትኝ እንደዚህ ከተከራይስ ጋርም ሰላም አይደለም ማለት በእነሱ ምክንያት አሁን እየተጣላን ነው። እኔ ማለት ብዙ አመት የቆየ ፍቅር ነው፣ እንዲለያዩ አልፈልግም። በማላቸው ሰይጣን የገባው ያን ሰይጣን ደግሞ በቃ ነቅሎ ማውጣት የኛ ድርሻ ነው። ህያብ እንትን ስላለች አትኝ ማርያምን የምሬ ነው ያልኩኝ ያለው ነገር እያወቅሽ ነው። እኔ የምሬ ነው ዘካርስ አንተ ኢኮ ጋቃ ኮርለ ማለት ቢሆንም እኔ ህያብ እህቴ ነች። እህትሽ ብትሆኚማ እንደዚህ ወሬ አታወሪሽ ጀመር። ምን ማለት ነው እንዴ? እና ይለያዩ። ኤፍሬም እንደዛ በድሏት እንደዛ ካረጋት በኋላ ልጅቷ ኤፍሬም ልክ አይደለም። በቃ እኔ እኮ ልክ ነው እያልኩኝ አይደለም፣ ግን አይሆንም ማለት በኤፍሬም ቦታ ሆነን ማየት አለብን። ኤፍሬም ይሄን ነገር እኮ ፈልጎት አይደለም። አንቺ የምርሽ እንደዚህ ነገር የምታወሪ? አዎ እኔ የምሬን ነው። ሲጀመር ማለት እዩ እንደዚህ የሚደረግባት ሴት እንዳልሆነች እኔም አንቺም ታውቂያለሽ አይደል? አውቃለሁ። በቃ እዩ ምን ያህል እንደምታፈቅረው ታውቂያለሽ። ለሱ ከኔ ጋር ስንት ነገር ተደራርገን ስንት ነገር ተገፋፍተናል፣ ብዙ ነገር አድርገናል። ቢያፈቅራት ኖሮማ የሁሉ ነገር እንደዛ አይፈጠርም ነበር። ምን ሆነክ ነው አንተ? አሁንም እዚህ ጋር ጭቅጭቅ እንዳንፈጥር እኔ እና አንተ ሁሌ እዛ እንደተጣላን አለን አይደል? እዚህ ጋር አሁን አብሪኮና ጽጌ ነው እዚህ መሀል ያሉት አይደል? እነሱን ጠርተናቸዋል። ሲመጡ የሚነግሩ ነገሮች ይኖራሉ፣ ብዙ ነገሮች። ገና አንቺ ለኤፍሬም የምታሽቃብጪው እንደዚህ እንትን የምትነግረው ማሽቃበጣለም ዘካርያስ ስነ ስርዓትን ያዝ። እዩና ኤፍሬም ፈጽሞ ይሁን ሰው አይደሉም አንድ ላይ በቃ አንቺ ይታረቁ። እሺ ከትናንትናም ጀምሮ የምታጨቃጭቂኝ በዚህ ጉዳይ ነው። በቃ እሺ ጭቅጭቅ አቁም በቃ እሺ። አሁን እሺ መልእክታችን ለካሜራ እናስተላልፍና እንደ አብሪኮ የሚሉ ነገር እንሰማለን በቃ እሺ። እና ቤተሰቦች ያው ሰሞኑን የተፈጠሩት ነው በደንብ አይታችኋል። እዩ ሞታለች፣ ለራሷ ተከራይታ ወጣለች። ያው ከሷ ጋር ያለችው እንግዲህ እህቷ ጽጌ ነው ያለችው። እንግዲህ አይታችኋል እንደ ከጎኗ ሆነ ብዙ ነገር እያደረገች ነው ያለችው። አብሪኮም አለ እንግዲህ የተፈጠሩ ያሉትን ነገሮች በሙሉ ያስረዱናል። ያው ራኬብ የለችው ነበረ በዚህ መሀል፣ እኔም አንዴ መጥቼ ነበረ፣ ግን በውስጥ ብዙ ነገሮች እየተደረገ እየሰማን እያደረግን ነበርና ጽጌና አብሪኮ እየመጡ ነው እናወራቸዋለን እነሱን። እኔ ግን የሆነ ሀሳብ አለኝ። በቃ እኔና ራኬብ በቤት ውስጥ ስንገባ ማንግባባው ነገሮች በጣም ብዙ ነገሮች አሉና እኔ ግዴታ መናገር አለብኝ። በቃ ኤፍሬም እኔ እንጃ እኔ አላውቅም እያደረገ ያለው ነገር በጣም ፈጽሞ ልክ አይደለም። በቃ ምክንያቱም እንደ ሰውኛ ስናስብ እዩሪ እንደዛ አይነት ነገር እየተደረገ መሆኑ እኔ ያሳዝነኛል። ምክንያቱም እዩ ከኔ ጋርም በብዙ ነገሮች ተጋጭተናል፣ ተጣልተናል ምናምን አይደል፣ ግን ለሱ ብላ ብዙ ነገር አድርጋለች እና እኔ መታረቅ አለባችሁ ብዬ አላስብም። በቃ የለባችሁ መታረቅ። ምክንያቱም በቃ እሱ ገፍቷት ሄዷል። እሷ ቤተሰቧን ጥላ ምን ብላ ነው እንግዲህ ያው ሁሉ ነገር እያደረገች የነበረው። እኔና ራኬብ ስንጣላበት የነበረው አንዱ ትልቁ ምክንያት ይሄ ነው። በቃ እኔ መታረቅ አይችሉም፣ እሷ ደግሞ ይታረቃሉ ነው። ፈጽሞ ደግሞ ይሄ መሆን የለበትም ነው። በቃ እዩ ለፍታለች፣ ብዙ ነገር አድርጋለች። ዘካርያስ እኔ እኮ አውቃለሁ እዩ በጣም ብዙ ለፍታለች። በጣም ብዙ ማለት ቤቷን ለማኖር በጣም ብዙ እንደለፋች አውቃለሁ። ግን የኔ ሀሳብ ደግሞ ማለት ነው ኤፍሬም ጥፋተኛ ነው። እኔ ጥፋተኛ ነው ጥፋተኛ አይደለም ልል አልችልም። ኤፍሬም ጥፋተኛ ነው፣ ግን በጣም ብዙ አመት ፍቅር ነው፣ የብዙ አመት ፍቅር ነው። ዝም ብሎ አንድ ሴት መሀላቸው ስለገባች ይለያያሉ ማለት አይደለም። የኔ ሀሳብ ይሄ ነው። እና ሲቀጥል ደግሞ ማለት ኤፍሬም ለምንድን ነው እንደዛ ያደረገው? ይሄን ማወቅ ፈልጋለሁ። እኔ አውቃለሁ፣ እናንተ ደግሞ እንድታውቁ ፈልጋለሁ። ምክንያት አለው፣ ያለ ምክንያት አይደለም ኤፍሬም እንደዚህ እየሆነ ያለው። እኛ እሱ ምክንያት እንደዚህ አያሳምነንም። በቃ እኛ ሊያሳምን አይችልም፣ ፈጽሞ ሊያሳምን አይችልም። ራኬብ ማይሆን እውነት ነው። ማንም ማለት ዘካርያስ ያን ነገር ስታውቀው እንትን ትላለህ። በቃ እኔ እውነት ልክ አይደለም። በቃ ዘካርያስ ይቆጫል፣ አሁንም ይቆጫል፣ እንደ ድሮ ይቆጫል። ኤፍሬም ልክ ነው፣ ልክ አይደለም። በቃ እኔ ህያብ እህቴ ነች እኮ ስትጎዳ ደስ ይለኛል እንዴ እኮ በቃ። ስለዚህ አንቺ ከኛ ጋር ነው እንጂ መሆን ያለብሽ ኤፍሬምን ጋር እሱ እኔ
የኤፍሬምን ሀቅ ስለማውቀው ነው ዘካሪያስ። ተረዳው በቃ ኤፍሬምን መረዳት አለብን። ኤፍሬምን እንረዳው። አንተ ምንድነው የምትለው? ምንም መረዳው ነገር እኮ የለም ራኬብ ይልሽ አንቺ ፈስማ አንተን ትሰማካለች ዘካሪያስ። እኔ እኮ ሀያ በቴንሽ እንድትጎዳ አልፈልግም። ስንቴ ነው የምነግርህ እንዴ? እንደዛ ካሰብሽ ነው ታዲያ እንደዚህ ነገር ውስጥ እንዲህ ያልሻለሽ ለኤፍሬም ይወገንሻለሽ። ለዛ ነው ኤፍሬምን እንረዳው እያልኩ ነው ዘካሪያስ። አሁንም እየተጨቃጨቀን ነው። ታው እንዴ እኔ መጨቃጨቅ የቤቱ ይበቃኛል ራኬብ። እኔ አሁን አብሪኮና ጽጌ ይምጡ ብለን ነው አይደል? መጨቃጨቅ አልፈልግም። በቃ እዚህ ጋር አቁሚ እንዴ አንቺ እቤትም የምናወራውም እዚህ የምናወራው ማን እንደሆነ እኔ ያብስር እንደዚህ እንድታወራ አልፈልግም። በቃ ጽጌ ደህና ነህ? ሴጣን ይቃጠል። ዲንሽ ደህና ናችሁ? ደህና አብሪኮ ከፍታችሁ አልተገናኝተን አናውቅም። ቆየን ጊዜው ነው እኮ እንደዚህ ጊዜው ማረጋች ነገሩ ቤት ነበር። አሁን ሆዶት ፈራረሰ። ምን ይደረግ ነገር ሁሉ የማይሆን ነገሩንና የልጅም ነበረው ሳማኝ ሰበሰበው የምንገናኘው እዛ ነበር። የነሱ ፍቅር ነበራ። ታዲያ ኦሬዲ እነሱም ፈርሰዋል ቤታቸው። ምን ይደረግ እኮ እኔ አሁን የጠራኋችሁ ማለት ነው ይሄን የፈረሰ ቤት አንድ እንድናረገው ስለምፈልግ ነው። ያው ታያብና ኤፋ እንድናስታርቅ ፈልጋለሁ። የምሩሽ ነው? እኔ ምሬን ነው እንዴ? እኔ ብያት ማሰማኝ እኔ አንቺ ምራኪ እንዴት ነው አሁን? እንዴት ብለሽ ነው እናስታርቃችሁ እያልሽ ባይሆን እኔ ምሬን ነው ጽጌ። ለምን ይታረቃል? በራስ አይደል እንዴ ህይወት ያባላሽ? መታረቅ እኮ አሁን በእኛ አቅም ይሆናል። ቢታረቁ ደስ ነው የሚለው ማርያምን ችግር የለውም እኮ። ኧረ መታረቅ አያስፈልግም። በቃ አይደለም ዘኪ መታረቅ እዩ የራሷን ህይወት ጀምራለች። በቃ ዘካሪስ እንደዚህ አትበል እንዴ ህይወት አላት እኮ እዚህ። እሷ ዝም ብላ መውጣት አለበት። ጽጌ አንቺ አስረጃ። የህያብ ጥፋት ሳይሆን የኤፍሬም ጥፋት ነው አይደል? ራሱን እስካሁን የነበረ ፍቅረኛ አይደለችም ብሎ ክዳት ነው ልቧን የሰበራት። እንዴት ነው አሁን እንታረቁ ብለሽ እንዴት ነው ያሰብሽው? ኤፍሬም የራሱ ምክንያት የራሱ ችግር አለ። አያዛኛ አይመለከተንም። እኛ ለሰው መመከር ያለበት እንጂ ዘው ብሎ ሚስቱ አይደለች እንዴ ቁጡ ላይ አወራት አይደለም። ይኸው አሁን እኛ እዚህ ስለተጨቃጨቅን ምናምን የሚታረቁበት ምክንያት የለም። ገብቷቸዋል። በቃ ለመስታረቅ አይደለም። ይኸውላችሁ በሁለት ፍቅረኛሞች መሀል ፍቅራቸው ካላስታረቃቸው እኛ ምንም ምን ፈጥረው ነገር የለም። በቃ ለማስታረቅ እየሞከርን ነው። እኔ አብሪኮ ይውልክ እነኚህ ሁለቱ እዛ ሄደው እሷ ስር በቃ የማይሆን ነገር እንዲሉ አልፈልግም። ምን ማለት ነው? አንቺ እንዴ ነው የምታስቢው? ተመልሰሽ እዩ እዛ ቤት እንድትመጣ ምትፈልጊው እንዴ? ደግሞ ያለችበት ህይወት በጣም ደስተኛ ነች። ለኔ መቴ ነች፣ ላንቺ መትሽ ነች አይደል? አንድ ነው ሁለታችንም እኮ። ስለዚህ ማለት ትጎዳለች። ባይዘው እዛ ቤት ተከራይታ ስለተቀመጠች ምንም አይጎልባት ምንም ነገር ይቀርባል ነገርኩሽ ነው ራኪብ። እዩ ደግሞ በጣም ደስተኛ ነች። እንኳንም ቀረባት። አንቺ ምንድነው የምታወሪው? ምንድነው እያልሽ ያለሽው? እንደዚህ አትባባሉ። አሁን እያወራሁኝ ያለሽው ልናወራ አይደል? እዚህ የመጣ ነው። አንቺ ፊት ስለሳቀሽ ነው አይደል? እዚህ የመጣ ነው ማለት ነው እንዴ? እኮ ራኪብ ሲጀመር ይልሽ አንቺ እንዲመለሱ ማሰብሽ ራሱ ያንቺ ጥፋት ነው። ማሰብሽ ራሱ እሷ ያልገባኝ ነገር ኤፍሬም ምን እናንተ ፊት ስለሳቀሽ ነው። ምን ታውቃላችሁ? አንቺ ሁለታችሁ ከቤት ወጥ እኮ የምታለቅስ ሰው ነሽ። እና እኔ ህያብዬ በእናትሽ ወይ ደግሞ እሷ ኤፍሬም በእናትሽ ጀመር አንቺሽ ቤት ተከራይተሽ ከቤት የምታስወጫት ምን እያልሽ ነው? ምን እያልሽ ነው ያለሽው? ልጅቷ ተመልሳ እዛ ቤት እንድትገባ ፈልገው ኤፍሬም ይቅርታ በቃ ይጠይቃታል። ምንም ነገር መስዋዕት አድርጎን ቢሆን ይጠይቃታል። ራኬብ በጣም እንደቀላል እያየሽ ነው ያለሽው። ጨቃጭቃት አልፈልግም ከራኬብ ጋር አሁንም ድረስ አንቺ ነሽ ጽጌ፣ አንቺ ነሽ እንደዚህ አይነት ነገር አድቢ። በቃ ከዚህ በፊት ብዙ ጊዜ ነግሬሻለሁ። ጭራሽ ቤት ተከራይተሽ አንቺ ነሽ እሰይ ደግነኛ እህቴ ስለሆነች ለኔ መቴ ነች። ለኔ መቴ ነች። ራኬብ ቆይ ያልገባኝ ምንድነው? ዘካሪያስ እንዳ ራኪላ ብዙ ጊዜ ለእሱም ነግሬያቸዋለሁ። ምንም ሊሰሙኝ አልቻሉ። ላስረዳሽ አንድ ነገር ሰው ልቧን ሰብራት ወይ እየየ ብላ ኤፍሬም እግሩ ሳር ወድቃ አንድ ለምነው ነው የፈለግሽው ታዲያ አታረጉም። እንደዚህ የሚባል ነገርም የለም። ከፈለግ ገደል መግባት ይችላል። አትለውም እሷ አትለውም። ለምን ትሏሽ እንዴ? በቃ አንድ ነገር ይነግርሽና እሺ፣ አንቺ የምታውቂው ምንድን ነው ያልሽ? ኤፍሬም ነገር ስለ ኤፍሬም ሲል አንቺ ንገርሽ ምንድን ነው ሲንገርሽ እኛ ምን እንረዳው እስቲ እንረዳው እስቲ ያው ልቆ እኛ እንረዳው እስቲ ካሜራ እያለ ልነግራችሁ አልችልም። በቃ እንዴ እንደዚህ አይነት ነገር ለምን ትጠይቁኛላችሁ? ማይመስል ነገር እኮ ነው ማይመስል ነገር ነው። በእንደዚህ አይነት ሁኔታ ልረዳው የምችለው አውሪኮ ዝም በል አንተ ስለ ኤፍሬምም አያገባኝም። ታላና ነው የተጠራራው ምንድነው በጣም እሷስ የሆነ ወግላ እኮ ያወራች ያለችው ነገር አለ። በቃ ምን ለምን አያወጣው? ማውጣት አለማውጣት እኮ የራሱ ችግር ነው። ለምሳሌ እኔ በጣም ብዙ እኔ ደግሞ እህቴ እንድትጎዳ አልፈልግም። እኔ ሐሳቤን እንደው ታውቃለህ አብሪኮ እዩ አንተ አይደለም አንተ ወንድሟ ሆነ ሳይሆን እኔ
እንደ ወንድም እንደ ጓደኛ አብረን የምንውለው እንኳን አስብላታለሁ። ገብቷል እኮ ለማሰብ አይደለም እዚህ ጋር ጽጌ እንደዚህ አትበይ። ቢታረቁ እኮ አንድ ላይ ፒስ ነው እኮ ህይወት ነበራት እኮ ኑሮ ነበራት አይደል? መኖር ትችላለች። አሁን የራሱ ትችላለች። ግን ያኔም ተናግሬ ነበር እኮ ታውቃላችሁ። ያኔም ተናግሬ ነበር እኔ የሚሰማኝ አጥቼ ነው እንጂ ያኔም ኤፍሬም አይሆንም ብዬ ነበር። ታይ ጽጌ ዳር የምትቀሩ አንተና እናንተ ናችሁ። ዳር የምትቀሩ ታው ምንም አንቀር መንቀር እኛ በዚህ ጉዳይ ዳር ከቀረ እንቅር እንዴ አሁን የጠራሽኝ ብቻ እናስታርቃቸው ብቻ ላይሆን ይችላል። እንደዚህ ልትይ ነው። አታስታርቁ እናንተ አታስታርቁ። ግን እሷ ስር እየሄዳችሁ ክፉ ነገር አታውሩ። በቃ እኔ ደግሞ ሁሌ ከህያብ አጠገብ እንጂ ከማንም ሰው ጋር አጠገብ አልሆንም። እሷ ማስደሰት እኔ ማጠገቧ ነው የምሆነው። ምን ሆነሻል? እሺ የነገርሽ ኤፍሬም ምንድነው? ንገሪኛ። ዝርግፍ አድርገሽ ነው እሺ ነው የምፈልገው። እቤትም ጀምሮ የምትጨቃጨቀኝ ይሄን ጉዳይ በቃ እነሱ አይሆንም ሰው ነው ለምን ከምትጠይቁኝ አንቺ እህትሽ ነታ አንተ ላንተ እህትህ ነች። ለምንድን ነው ኤፍሬም እንደዚህ ያደረከባት ብላችሁ ሄዳችሁ ጠይቃችሁ ነው? እሺ እንዴት ነው የምንግባባው? እኛ እንደዚህ እኮ አይደለም። እሷን ብቻ ዝም ብላችሁ ደገፋችሁ። እኔም ደግፋታለሁ። ኤፍሬም ልክ አይደለም። አሁንም እነግራችኋለሁ ልክ አይደለም። ግን ለምን እንደዚህ እንዳደረገ ጠይቁ። ፍቅረኛው ናት አይደለም? ሚስቱ ናት አይደለም? እንደምን የደበቀው ነገር ካለ ልጁ እንደዚህ ነገር አጋጥሞኛል ማለት ይችል ነበር። ቤቷ ይዘታል ነገር የማይችለው ነገር ሴት ይዞ ይመጣል ቤት ውስጥ ለምን እንደዚህ ይሄ ሚስት እኮ ነው ነገር ግዴታው በቃ ያዘው ነገር አለ አይደል? እሱን እስኪያወጣው ቢያንስ እኛ በመሀል ገብተን ሌላ ነገር አለ። በቃ እኔም ይሄን ነው የምፈልገው። እሷ ስር ይሄድ እንደዚህ አይበሉ እባክህ። አይደለም ምን እያልክ ነው? ታረቃቸው አይቀርም። እኔ ሚሊዮን% የምነግርህ ነገር ምንድነው? ነገ ማይታረቁም ከነገ ወዲያ የሚታረቁም የፈለገው ይሆኑ። ይሄ ቃላት ይቆጭሻል። ነገር አይቆጨኝም። ሊታረቁ አይችሉም ፈጽሞ በቃ ስነ ስርዓት ያለው እናንተ አተውሱ እኛ አይደለም እነሱ ፍቅር የሚባል ነገር አሁን ድረስ ይፈቃቀራሉ። ዘኪ ገብቷል። ቻልን እንዳው ማስታረቅ ነው ያለብን። ገብቷል። ግን የሚያስታርቃቸው ሰዎች አይደሉም። ይሄ ነገር ነገ ተፈቶ ከዚህ በፊት እንደተፈጠረው ይሄ ነገር ነገ ተፈቶ አንድ ላይ መሆናቸው አይቀርም። አሁን ዛሬ የማየው ነገር ተናግረን ከኋላ ከምንቀር ቢያንስ ለማስተካከል እንሞክር ነው። እሺ በቃ እኔም ያልኳቸው አለ እኛ ማስታረቅ አንችልም። እስቲ አሁን የፈለገ ነገር አይደለም አንተ ምናምን ቤተሰብ ቢሰበሰብ አያስታርቃቸውም። በዚህ ታይም ማለት ይታረቁም አይችልም። ይታረቃሉ የሆነ ቀን ነው እያልኩ ያለው። ፍቅር አላቸው። ገብቷል። ይፋቀራሉ። እሱ እየወከልኩት አይደለም። እኔም ለሁለታቸው ነው። እሺ እኔ ያልገባኝ ነገር ኤፍሬም ላይ የሚያፈቅራት ቢሆን ኑሮ ለምንድን ነው የሚደብቃት? ያልገባኝ ነገር እስካሁን ሀሳብ የሆነብኝ ነገር እኮ እሱ ነው። ነገ ከነገ ወዲያ እኔ ደግሞ የማስበው ነበር ልጅ ወልዶ ተጋብቶ ብዙ ነገር አስብ ነበር። ግን እሱ እንደዛ አይነት ነገር አላስቡም እንዴ። አሁን እኮ ብሎ የሚያወራው ነገር ብትሰም አይተሽዋል። ቪዲዮ ለይዎቹ ብሎናል። ዝም አልን። የማይሆን ነገር ተናገረ። ዝም አልን። ከእንደዚህ ሰው ነው እንደዚህ መቀጠል ያለበት። ልነግራችሁ አልችልም ማለት እኔ ልነግራችሁ አልችልም። በምክንያት ነው። እርግጥ ነው ሰድባችኋል። ህያብንም አዋርዷታል። ህያብን ብቻ አይደለም እኮ ይተዋል። እኛም እኮ ተዋርደናል። ልንገርሽ ስብርብር አድርገው ቁጭ አደረጋት። አሁን ግን ተነስታለች። እሱ ማን ነውና ኤፍሬም ስለሄደ ኤፍሬም ሌላ ሰው አይመጣም እንዴ? ለምን ነው ተቀበረው የሚኖረው? ታይ እንደዛ አትበይ። በቃ እኔ መስሚያ የለኝ። ካሁን በኋላ አልሰማችሁም። በህያብ ከመጣችሁ ነገ የሚታረቁ አይደል? እሱ እናንተ ማስቀይማችኋለሁ። በቃ በህቲ ማን ሰው እንደዚህ አስታርቅ ለኔ እህቴ ነች። ይቅርታ አድርጊ። ለኔ እህቴ ነች። እህቴ አትበይ። ለኔ እህቴ ነች እንዴ። ምንድነው እናንተ እየሆናችሁ ያላችሁ? ላኪው ቃንቺ ምንድነው ከፍሎሽ ነው? ስነ ስርዓት ምንድነው ታዲያ? ስነ ስርዓትን ያዝ አንተ። ለምን አትጠይቁትም ግን? ለምንድነው ኤፍሬም እንደዚህ ያዋረድከን? ለምንድነው እንደዚህ ያረከን ብላችሁ ለምን ሳትጠይቁት? መቼ እድሉ ሰጠንና ሊስለምን ቆመን እኛ እንደዚህ እንድንሰደብ ነው ሂደን ኤፍሬም ምን ሆነህ ነው ማለት ያለብን? አይተሻል እኮ ሌቦች ያላለን ነገር እኮ የለም። ጨለማ ህይወት ነው የምትኖረው። በቃ አልተረዳሽንም። በቃ ለእናንተ ብሎ ነው። አልተረዳሽንም። አንቺ ሁለታችሁም ይቆጫችኋል። በእዩ ቦታ ላይ ብትሆኚ ራኬብ በእዩ ቦታ ብትሆኚ ይሄን ውሳኔ አትወስኚ ነበረ። እቺ ልጅ በሱ ምክንያት ሆስፒታል ገብታለች፣ በሱ ምክንያት ወድቃለች፣ በሱ ምክንያት ብዙ ነገር ሆናለች። በጣም ብዙ ነገር በዚህ በትንሽ ቀናት ማለት ነው። አንቺ ያ ነገር አላየሽም። አንቺ ይታረቁ የለ ምንድነው የምታስቢው? እኔ እኮ ይኸውልችሁ በቃ አሁን እዚህ ጠራችሁ ማለት እንደዚህ እንድትሉኝ አይደለም። ህያብ ጋር እየሄዳችሁ ወሬ አትፈትፉ። በቃ እኛ የፈተፈትነው ምንም ነገር የለም። አንተም ሁለታችሁም ከቤት ስወጡ ማለት ነው ይናፍቃታል። የብዙ አመት ፍቅሯ ነው ይናፍቃታል። አሁንም ህያብ ይኸውልህ ወንድ አላጣችም። ምንም ያጣችው ነገር የለም። በቃ ዘና ብላ አንቀባሮ የሚያኖራት ወንድ ነፍ አለ። እዩ ኩሩ ነች። ስለ ወንድ ነው የምታወሩት? እኔ ስለ ፍቅር ነው የማወራው። ስለ ወንድ በቃ እኔ ዘካሪያስ አውሪኩ ኤፍሬምም ማንውና እሱን ለህያብ እንደዚህ የሚያደርጋት ካሁን በኋላ ስለ ህያብ እንደዚህ ነው ብላችሁ ካወራችኝ በህቴ ደግሞ የሚመጣብኝ ሰው ደግሞ አልፈልግም። ለዚህ ከሆነ ከጠራችኝ እኔ ልሄድ ነው የለሁበት። ጽጌ ለምንድን ነው ልታረቁልሽ ከሆነ ካሰብሽው መቼ ቢሆን አይታረቁም። ከፈለገ ገደል መግባት ይችላል። እሺ አናስታርቅ ግን እሷ አስር ቁሚና ነግሪኝ። ለወዴ ነው የምትሄጂው? ስለ ኤፍሬም አታነግሪኝ። በቃ እኔ የሚያሳስበኝ ስለ እህቴ ብቻ ነው። ስለ ህያብ እና ስለ ህያብ ብቻ። ለምንድን ነው የምትሆኚው? ቤት ውስጥ ሴት አምጥቷል። ዝም አልኩት። ሌባ ነሽ ብሎ ባለፈው አንገታ ዝም አልኩት። አውቃለሁ። በቃ ልክ አይደለም ኤፍሬም፣ ልክ አይደለም።
እና መረምቱ ይታል ልክ ካልሆነ መረምቱ ይታል ሰው ጅዋታ አይደል ልክ ካልሆነ መሄድ ይችላል ገደብ ይዘሽው ይጂ ራኪብ ስለሱ ክፉ አታውሩ በቃ ታውቃለች ክፋቱ ምን እንዳደረገባት ታውቃለች በቃ መቼ ቢሆን ብትያት የጎንና ከቴ ጋር አጠገብ ነው ያልኩ እንደፈለጋችሁ ምን ትችላላችሁ ቁሚና እናገኝ ወሬ ነው የምትሄጂው በቃ ትሄዳ ሰማሽ እኔም በዚህ ጉዳይ ልሰማት አልችልም እንጂ ሲጀመር አይደለም ዘኪ የኔና የራኬብ ከነሱ ስሚ ቢይ ነው አይሻርለም ከነሱ ጋር ስሚ ቢይ እንጂ እኔና አንቺ ጥላችንም ትልቁ ጻባችን የሚሆነው ቤት ውስጥ ይሄ ነው በቃ የእናንቺ ጉዳይ እስቲ ሊፋቀራሉ በመሃል መግባት እንሞክር ቢያንስ በቃ ተው ማስታረቅ ባንቺ እንኳን በመሃል አንግባሽ ዘኪ እኔ የምፈልገው ይሄንን ነው ማል ገብታችሁ አፈቱት አሁን ነገ አንተ ነህ ከኋላም የምትለው እዩ ለሁለታችሁም የመጨረሻ ቃል ምን ታውቃላችሁ እዩ ከኤፍሬም ጋር ተመልስ አትሆንም ይሄ ነው ያሰብ መጨረሻውም ይሄ ነው የሚሆነው ለማየት ያብቃሽ መጨረሻው ደግሞ ታያላችሁ አንተ እኔ ሶስታችን ነው ነገር አይደለም አብሪኩ ይኸውልህ በቃ እኔ ከዚህ በላይ ከናንተ ጋር ልጨቃጭቅ አልፈልግም ልነጋገራችሁ አልፈልግም በቃ አይደለም የመጣሁት አይደል እኔ ለምን የተጠራራ ነው ሲጀመር ሐሳቡን እንድትረዱ ነው ደግሞ እኔ ጋር ያለው ሐሳብ መረዳት አለው ጽጌያ ያያሰበች ያለው ሐሳብ ልክ ስለሆነች ነው እኔና ራኬብ ጭቅጭቃጭ ይሄ ብቻ ነው በቃ በፊት የተፈጠረውን ታስተውሳ አትጨቃጨቁ የሚያጨቃጭቃችሁ ነገር የለም ይኸውልህ አብሪኩ ከዚህም አንተ አልተረዳኝ እንኳን አብሪኩ ምን አሁን እኮ አልጎዳትም አልሰበራትም እያልኩ አይደል ልጅቷ ምን ልትሆን ከዚህ በላይ ምን ትሆንሽ ምን ትሆን ያፈቅራታል አሁንም ድረስ ትላንት አይተኸዋል አይደል ቢያፈቅራም ያቺ ሴት ይዞት የመጣው እዛ ቤት ምን ይዞት እንደነበር አይተሃል ይኸውላችሁ ስሚ ራኬብ አንተ አብሪኩ ታላለች እኔ ካንተ ታላላየም ትላንት ነው ስሜታዊ ሆነ አይደለም የምታወራው እኮ እሺ ይኸውልህ በቃ ለማገናዘብ ሞክር ምንም በቃ ዘለ እንትና ጥፋተኛ ነው እንትና ተሰብሯል አይደለም የሚባለው እና ምንድነው ምን እስኪ አስተው መጀመሪያ ትላንት ለምን እንደዛ ቢታይ ነገር እኮ ፍለፍታ ፈልጎት ነው እንደዛ ያደረገው አይደለም ሊሆን ይችላል ምን አገባን እሱ ማድረግ ያለበት ነገር እኮ ያደርጋል እኮ ያንተን ስሜት ብቻ ሰው ላይ አትሰልሽ በቃ አብሪኩ አዳምጠኝ መጀመሪያ እኔ መጨቀጭ አልፈልግም በቃ ስሜታቱንና በመሃል አትግባ በመሃል አንግባ እያልኩ ነው ራኬብም አብሪኩም ካሁን በኋላ እኔ እናንተ በዚህ ጉዳይ ላይ መጨቃጨቅ የለብንም አንቺም ብትሆኚ ተመልሰሽ ስለዚህ ጉዳይ ከኔ ጋር ብታወሪ እኔና አንቺ የመጨረሻችን ሰማሻ አብሪኩ አንተን ከሷ ጋር የምትሆን ከሆነ እኔና አንተ መነጋገር አልፈልግም በቃ በዩ ቀልድ አልፈልግም እኔ በቃ የመጨረሻችን ነው የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ